ማሰቃየት ነው፣ ስቃይ ነው። እና ከዛም በኋላ ደግሞ ከሆስፒታል ወጣችሁ ራሱ ብዙ በቃ የሆነ ደህና መስላችሁ ለካሜራ ለመቅረብ ትሞክራላችሁ እንጂ ህመሙን አውቀዋለሁ። እና እኔ እንጃ እኔ ባሳልፍ ይሻለኛል እንደዛ አይነት ስቃይ ብሩኬ እንደዛ ሆኖ ከማየው። የምር አልቻልኩም። ብሩኬ እንደዛ ሆኖ ሳየው በጣም ከባድ ነው። የምትወዱት ሰው ብዙ ክፉ ደግ አብራችሁት ያሳለፋችሁት ሰው ደግሞ ለዛውም በእናንተ ምክንያት ነው ተብሎ እየተወቀሳችሁ ደግሞ እኔ ነኝ ምክንያቱ እያላችሁ በጸጸት ራሳችሁን እየወቀሳችሁ ደግሞ እንደዛ ሆኖ ማየት በጣም ከባድ ነው እና አላቅም። ከዚህ በላይ ደህና እንዲሆን ምኞቴ ነው፣ ጸሎቴ ነው። ማታ ተኛው አይባልም፣ አልተኛውም። ቤት አደርኩኝ እንጂ አልተኛውም። ምክንያቱም እሱ እንደዛ ሆኖ ሆስፒታል እየተሰቃየ እኔ መተኛቴ እንደውም ሆስፒታል ሆኜ በቃ አለ አይደለ እሱን እያየሁት ምናምን ባድር ይሻለኝ ነበረ። ለእኔ ቢያንስ ይቀለኝ ነበረ። ምን ሆኖ ይሆን እንዴት ሆኖ ይሆን? ከሆነ ሰዓት በኋላ ደግሞ ያው ከዚህ ሰዓት በኋላማ አልደውልም፣ ከዚህ ሰዓት በኋላማ በቃ 10 መጨቅጨቅ ነው፣ ሰውን ማስጨነቅ ነው ብላችሁ ላለመደወል በቃ እጃችሁን አጣጥፋችሁ ቁጭ ብላችሁ ብዙ ነገር የምታስቡበት ሰዓት ይኖራል። ያው ብዙ ነገር ያሳልፋችሁ ምናልባት ቤተሰብ ታሞባችሁ ሆስፒታል ምናምን አሳልፋችሁ ያያችሁት ሰው ታውቁታላችሁ ስሜቱን ምን አይነት ስቃይ እንደሚያሳልፍ። ታማሚ ብቻ ሳይሆን አስታማሚ ራሱ በጣም ከባድ ሁኔታ ውስጥ የሚሆንበት ሰዓት አለ። ብቻ ሆስፒታል ማደር በራሱ በቃ ለአስታማሚ በጣም ከባድ ነገር ነው። በእርግጥ እሱንም ብለው ሊሆን ይችላል፣ እረዳቸዋለሁ ሂጂ ያሉኝ። እኔም ሌላ በሽታ እንዳልይዝ ወይ እንዳልታመም ቅዝቃዜ ምናምን ስላለ ለዛ ብለው ሊሆን ይችላል። ግን ብሩኬን እንደዛ ሳላየው በማደሬ ደግሞ በጣም እንትን አለኝ። ምናልባት በቃ ምን አገባሽ እንለይ ብለሽዋል ምናምን ልትሉ ትችላላችሁ። ማንኛውም ሰው የሚያስበው ስለሆነ አይደለም እናንተ ይቅርና የቅርብ እዚህ በአካል አብረን በእለት ዕለት የምንገናኝ ሰዎች ራሱ የሚወቅሱኝ ሰዓት አለ። ማለት በቃ እንለይ ብለሽው አይደለ ምን አገባሽ ምናምን። ግን አይደለም የተለያችሁ ሰው በስቃይ እንዲያሳልፍ ትመኛላችሁ ወይም ደስታችሁ ነው ማለት አይደለም። በቃ ይብቃ። ጋሽዬ ጋር እንሂድና ከዚህ በላይ ካወራው እናንተንም አስደብራችኋለሁ። እኔም ወደ ሌላ ስሜት ውስጥ ነው የምገባው እና ጋሽዬ ጋር እንሂድና ጋሽዬን ይዘን ደግሞ ሆስፒታል እንሄዳለን። ያው እናንተም ብዙ የተጨነቃችሁ ሰዎች ብሩኬን ታዩታላችሁ። ደህና ሆኖ በደንብ ደህና ሆኖ እንደማገኘው ተስፋ አደርጋለሁ። ያው እኔም ስላላየሁት እንዲህ ብዬ መናገር አሁን አልቻልኩም። በስልክ የተነገረኝን ብቻ ደህና ነው ብዬ አምኜ ለእናንተም ደህና ነው ብዬ ማስተላለፍ አልፈለግኩም። ምክንያቱም ያው እኔም አድርጌው አውቃለሁ። ሆስፒታል ሰው ሳስታምም እንዳይጨነቅ ብዬ የደወለልኝ ሰው ደህና ነው ብዬ አውቃለሁ። ግን ያው ሄዶ ማየትን የመሰለ ነገር የለም። እንሂድና ጋሽዬም ያው ከሚወቅሰኝ እሱንም እናሳየዋለን። የሚላይ ነገር ካለም እንግዲህ በጸጋ እቀበላለሁ። ያው ጋሽዬ እንግዲህ መቼም ዝም አይልም። ብቻ አብረን እንሂድ እስኪ ወደሱ።
በቃ ደህና ሆኗል መስል ደህና ነው። እንትን ብሎታል። ቁጭ በል እሱ ሲመጣ አሁን ወጣ ሽንት ቤት ገብቶ ነው። እንዴት ናች? እንዴት ነው? ምን አለ ዶክተሩ ያለው ነገር አለ? አዲስ ነገር አለ? ትንሽ ጭንቀት ነው። ጭንቀት ነው። ጭንቀት ነው። ጭንቀት ነው። ተይ ብላት እምቢ ብላኛለች። ተይ እንዲህ ያለ ነገር ያጋጥማል። ጭንቀት ነው ይሄ። እንዴ ቡራ ከረዩ ትላለች። ይሄ እንዲህ አይነት ነገር ያጋጥማል። ሌላም ነገር እኮ ሊሆን አይደለም። ብሩክ ሌላ ምንም ችግር የለበትም። ምንም ችግር የለበትም። ስለ ብሩክ ጠንቅቄ አውቃለሁ። እኔ አውቀዋለሁ። አንዴ አውቀዋለሁ። ተመለሽ ይሻለሁ። ተመለሽ። በቃ ነገሮችን የሆነ አላረ እንትን ትያለሽ። ጥሩ አይደለም። እሺ እኔ እኮ እንደዚህ እንዲሆን ፈልጌ አይደለም። በቃ እኔ የሆነው ነገር አሁን ብሩክ ወደ ሽንት ቤት ሄደዋል። አሁን ብሩክ የለም አይደለም። ተመለሽ ይሻለሁ። በእሱ አጠገብ እንዲህ ያለ ነገር አልናገርም። ተመለሽ። አሁን እሱ ለማጽናናት እንጂ እሱ አይምሮ ለማደስ እንጂ አሁን ብዙ ውዥንብር ልፈጥር አይደለም። እኔ ተመለሽ ይሻለሁ። ልክ ምን ላድርግ? እሺ ጋሽ እንዴት ነው የምመለሰው? ብዙ ነገሮች እኔ ደህና በመሆኑ እግዚአብሔር ይመስገን። ግን ደግሞ ብዙ ነገሮች ያልተስተካከሉ ነገሮች አሉ አይደለም። ታስተካክለው ከብሩክ ጋር አይደለም፣ ከሰው ጋር ከኔ ጋር አይደለም። ታስተካክለው ከኔ ይሄው ብሩክ እሺ እንዲህ ያለ ደረጃ ደረሰን ሰው አይደለም። እኔም እኮ ከዚህ በፊት በብዙ ጭንቀቶች ማለት ብዙ ነገር እኮ ሆኛለሁ። ታውቃለህ አይደል እንዴ ጋሽዬ? አንተንም ስንት ነገር እንዳስጨነቅኩ ለእኔ ብለህ ስንት ነገር እንደሆን ካውቃለሁኝ እንዴ። እኔም እኮ በጭንቀት እንደዚህ አይነት ነገር ገጥሞኝ ያውቃል። ግን እስከ መቼ በቃ እርስ በርስ እንደዚህ እየሆንን ነው? ይሄንን ነው አይደለም። አሁን ታሳመነኝ አትሞክር። ታሳቢ አድርጊው። ይሄ ታሳቢ አድርጊው። በጭንቀት እንዲህ አይነት ነገር ሊከሰት ይችላል ብለሽ ይሄ ታሳቢ አድርገሽዋል። ይሄ ነገር ይከሰታል ብለሽ አስበሽው ታውቂያለሽ? የት ሄደች? ያቺ ናት። አልደወላችሁላትም ማለት ነው? እንዳትደውልላት እንዳትመጣ እዚህ እሷ ነች ሲጀመር። ምንድን ነው ያደረገችው እሷ? አላውቅም ምን እንዳደረገችው። በቃ እሷ ምን ታደርጋለች? ያጋጥማል ነው። እሷ ምንም አድርጋ አይደለም። ይሄ በዛ ዙሪያ እንትን አትበይ ሀይሚ። እንዲህ አይነት ጭንቀት የሆነ አይምሮ የሆነ ተደራራቢ ነገር እንዴት ይሸከማል አይምሮ? እንዴት አይምሮ እኮ ብዙ ነገር ሲታሰብበት ኦቨር ነው የሚወጣው። እንዴ ኦቨር ይወጣል ይሻላል እንጂ አወዳደቁ ከባድ ነው እና ጭንቅላቱ ላይ ፈሶ ቢሆን ደም አልፈሰሰው፣ በአፍንጫው ምናምን ደም አልፈሰሰው። በመጀመሪያ ሊወድቅ አካባቢ ነስርም አለበት ጭንቀት። እግዚአብሔር ይመስገን። ይህን ያህልም እኮ እኔ እንዲህ ሆኗል ስትለኝ እግዚአብሔር እኔ እንዴት አላውቅም። አንደኛ ነገር እኔ አሁን እዛ በእርግጥ ብዙ ነገሮች ተፈጥረዋል። እኔም ያለ አግባብ ስሜታዊ ሁኜ ብዙ ነገሮችን አድርጌያለሁ። ምክንያቱም ክብሬ የተነካ ያክል ስለተሰማኝ ነው እንደዚያ ያደረግኩት። ማድረግ ግን አልነበረብኝም። ግን እኔ ደግሞ እንደዚህ ይሆናል ብዬ ደግሞ አላሰብኩም በሰዓቱ። በቃ ማንኛውም ሰው ሲበሳጭ የሚያደርገው ነው ያቅም። አለመልኩ ወይ አለመልኩ። አንቺ ነሽ መንስኤ፣ አንቺ ነሽ ምንም ነገር አንተ ብዙ ለፍተሃል። የማረጋጋት ስራ አልሰራሽም። የዛን የማረጋጋት ስራ በሰሪ ኖሮ እንትን አልሽብኝ። በቃ እኔ እሱን እንትን ልበል። ተይ ሀይሚ ተይ፣ ተመለሽ ብዬሻለሁ። ወደ አይምሮሽን ወደ ራስሽን ተመለሽ። ተይ ብዬሻለሁ። መሆን ያሌለበትን ነገር ነው እንጂ እኔ ወደ እኔ ጭንቅላት እንትን ይልሃል ነው በጣም ተጎዳ። ይሄ እጅ ለምንድን ነው ግሉኮስም እስከሚሰካልህ ድረስ እዚህ ቅጭት ነገር አለ አለ አሉ። አወዳደቄ ነው እንደና
ነገ ልንፈታው እንችላለን ብሎኛል ሐኪሙ። ቁጭ በሉ ጋሽ፣ ወይ እግዚአብሔር። ኧረ ጋሼ በእግዚአብሔር እየጨፈገ ቁጭ በሉ። እንዴት ነው እንትን ወለሉ አግኝቶሃል? ወለል ነገር እንትን ነገር ምን እንደነካኝ አላውቅም ጋሼ። መጀመሪያ ነሰረኝ፣ ከዛ በኋላ አይ ማለት ስትወርቅ ድንጋይ ነገር አግኝተዋል እዚህ ጋር? እኔ አላውቅም። ምንም ነገር የምታውቀው ነገር የለም? ኧረ አሁን በጣም ነገር ታይቶ እንፈተዋለን ምናምን። ብሩክዬ ለሰላም ይሁንላችሁ፣ እግዚአብሔር አምላክ ለሰላም ያድርግላችሁ። እኔ በቀደም ፈራሁ፣ በቃ እነዚህ ልጆች ምን ውስጥ ሊገቡብኝ ነው ብዬ በጣም ውስጤ እንትን አለኝ። ብሩክዬ ከዚሁ ይለፍላችሁ፣ ለሰላም ያርገው። ያጋጥማል እንዲህ አይነት ነገር ያጋጥማል እና እኔ በቃ በቀደም ተሰምቶኛል፣ ስሜታዊ ሆንኩኝ። ታውቃለህ ብሩክዬ፣ በቃ እኔ በማን ልግባ አልኩኝ። እግዚአብሔርን በማን ልግባ? እሺ ቤትኛው ልግባ አልኩኝ። በቃ ከእሱ ጋር ይገናኝም ችግር የለም። ማታ ራሱ እያስቸገርኩ ነበር፣ ካልሄድኩ እያለ ካልወጣሁ እያልኩ ነበር። ደህና ነኝ በጣም። ሰውም እየመጣ እንትን ሲል እየጨነቀኝ ነው። እግዚአብሔር ይመስገን። ለመልካም ጥሩ ለመልካም ምንም እንትን የሚል ነገር ልቀቂው፣ በቃ ልቀቂው። አሁን በቃ ነበርኩሽ። ተይ ሌላ ውስጥ ትገባላችሁ። ተይ ሌላ ውስጥ በአንቺም ቢሆንስ ይሄ በአንቺ ቢሆንስ ያጋጥማል እንዴ? ተደራረቡበት፣ ነገሩ ተደራረቡበት። ይሄ ውስጡ አውቀዋለሁ እኔ እግዚአብሔርን የግሩፕ ውስጥ ጠንቅቄ አውቀዋለሁ ብዬሻለሁ። እየነገርኩሽ ነው፣ ከቤትም እየነገርኩሽ ነው። ነገሩ ተደራረቡበት። ይህ እንደኔ አይምሮ ነው የሆነ። በማልግባ ነው አለ እሱ። በማልግባ ነው። እሺ የኔም አይምሮ ይጠብቃል፣ የአንቺም አይምሮ ይጠብቃል። አውቀዋለሁ፣ የግሩፕ አተሳሰቡ ይገባኛል። ምክንያቱም እኔ ከወጣሁኝ በኋላ ነው ብዙ ነገር የተፈጠረው። አንቺ ምክንያት ነው። አትደጋሚ። ከቤትም እየነገርኩሽ ነው። ከቤት ነገርኩሽ። በአንቺ ምክንያት ነው ይሄ ልጅ። አንቺ ነሽ መንስኤው፣ አንቺ ነሽ ብያለሁ። ሰዓት እየደረሰ ነው። ነግረውሃል? በዚህ ሰዓት ስንት ሰዓት? ይህንንም ዛሬ እና ትወጣለህ እና ነገ ይፈታል። አሁን ደህና ነኝ፣ በጣም ደህና ነኝ። ይገጥማል ሰው አይደለም። እንደዚህ መሰለኝ ደስ ብሎኛል። ቢያንስ ደህና ሆነሃል። ትናንት እንደዛ መሰረት በጣም ነበር የተሰማኝ። የምሬን ነው። በእርግጥ አሁን የምናገረው ነገር ለእናንተ ተረት ሊመስላችሁ ይችላል፣ ግን በጣም ነው የተሰማኝ ትናንትና እንደዛ ሆኖ ሳይሆን። ምክንያቱም አውቀዋለሁ ይህን ስሜት፣ እንደዚህ መሆን ምናምን ከባድ ነው። እንደዚህ ሆነ ማየት ደግሞ አልፈልግም። አንተ እንድትጎዳ ምናምን እኔ አልፈልግም። ጤነኛ ብትሆን ደህና እንድትሆን ነው የምፈልገው።